ሰላም ሰላም የዩቲዩብ ቤተሰቦች እንዴት ሰነበታችሁ? አበራ ግርማ ሚካኤል ነኝ። በዛሬው ፕሮግራማችን ይዤላችሁ የቀረብኩት ሞሽናል ሎንግ ስትሬት ላይን የሚል ይሆናል። ግሬድ 9 ዩኒት 3 ላይ ያለ ቶፒክ ነው። በዚህ ስለምናያቸው ዋና ዋና ጉዳዮች ምንድን ናቸው? አንደኛው ሞሽን ዲፋይን እናደርጋለን። ቀጥለን ፖዚሽን ዲፋይን እናደርጋለን። ዲስፕሌስመንት ዲፋይን አድርገን ዲስታንስ እያለን እንቀጥላለን ማለት ነው። ስለዚህ ይሄ ቶፒክ በጣም ወሳኝ ቶፒክ ነው። ለተማሪዎችም ለወላጆችም በጣም ወሳኝ ቶፒክ ነው። ወደ ፕሮግራማችን ከመግባታችን በፊት ለቻናል አዲስ ከሆናችሁ ቻናልን ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ተከታተሉ። አሁን ቀጥታ ወደ ርዕሳችን እንገባለን። ሞሽናል ሎንግ ስትሬት ላይን ይሆናል። እዚህ ሞሽናል ሎንግ ስትሬት ላይን አንድ ዳይሜንሽን ላይ ያለ ሞሽን ማለት ነው። እዚህ ሞሽን ማለት ራሱ ምን ማለት ነው ስንል ሞሽን ኢዝ ኮንቲኒየስ ቼንጅ ኢን ፖዚሽን ኦፍ ዘ ቦዲ ነው። ኮንቲኒየስ ቼንጅ ኢን ፖዚሽን ኦፍ ዘ ቦዲ ሲኖር ምንድነው ሞሽን አለ ማለት ነው። አንድ ነገር ከሆነ ፖይንት ተነስቶ ወደ ሆነ ፖይንት ለመድረስ በእንቅስቃሴ ውስጥ ይሆናል። ስለዚህ በዛ ሰዓት ደግሞ ኮንቲኒየስ ቼንጅ ኢን ፖዚሽን ይኖራል ማለት ነው። ስለዚህ ኮንቲኒየስ ቼንጅ ኢን ፖዚሽን ካለ ምንድነው ሞሽን ውስጥ ነው ማለት ነው። ሞሽን ማለት በእንቅስቃሴ በሚጠራው ማለት ነው። ያን ፖዚሽን ማለት ሞሽን ማለት ነው። ስለዚህ ሞሽንን ዲፋይን ካደረግን ቀጥለን ፖዚሽን ራሱ ምን ማለት ነው ሊሆን እናያለን። ፖዚሽን ማለት ሜጀርመንት ኦፍ ዘ ሎኬሽን ኦፍ ዘ ቦዲ ነው ዊዝ ሪስፔክት ቱ ዘ ሪፈረንስ ፖይንት ነው። የአንድን ኦብጀክት ሎኬሽን ኤግዛክት ሎኬሽን የቱ ጋር እንደሆነ ለክተን የምናገኝበት ወይ ደግሞ ሜጀር የምናደርግበት ምንድነው ፖዚሽን ይባላል ማለት ነው። ስለዚህ ፖዚሽን የምንለካው ከሆነ ፖይንት አንጻር ነው ማለት ነው። ወይ ሪስፔክት ሪፈረንስ ፍሬም ከሪፈረንስ ፍሬም አንጻር እንለካለን። ኤግዛክትሊ ያን ፖዚሽን ማወቅ እንችላለን ማለት ነው። ስለዚህ እናንተ ከቤታችሁ ተነስታችሁ ወደ ትምህርት ቤት ስትመጡ ፖዚሽናችሁን መጀመሪያ ቤታችሁ ነበር። ከዛ ሜቢ ሙባርጋችሁ ወደ ትምህርት ቤት ሲደርሱ ሪፈረንስ ትምህርት ቤት ለመድረሳችሁ ሪፈረንስ ፖይንታችሁ ማለት ነው ቤታችሁ የቤት ነው ማለት ነው። ቤታችሁ ሪፈረንስ ፖይንት ይሆናል ማለት ነው። ስለዚህ ፖዚሽን ማለት ዘ ሎኬሽን ኦፍ ሜጀርመንት ዘ ሎኬሽን ኦፍ ቦዲ ሪስፔክት ሪፈረንስ ፖይንት ነው። ናውዴይስ የአንድን ኦብጀክት ፖዚሽን ወደ ሎኬሽን ለማወቅ ጉግል ማፕ በመጠቀም ሜጀር ማድረግ እንችላለን። ኤግዛክትሊ አንድ የምንፈልገውን ሎኬሽን ለማወቅ ስንፈልግ በጉግል ማፕ ገብተን ሰርች አድርገን ያን ቦታ ማወቅ እንችላለን ማለት ነው። ለምሳሌ አዲስ አበባ ውስጥ አንድ ማናውቀው ሰፈር ቢኖር ያን ሰፈር ለማወቅ አካባቢው ላይ ያለ ቦታ ብናውቅ ሰርች አድርገን ኤግዛክት ሎኬሽን ፍሮም ኖርዝ ኢስት ኦር ሳውዝ ዌስት ወዴት አካባቢ እንደሆነ ኤግዛክትሊ ሎኬሽኑን አውቀን ያን ቦታ ማወቅ እንችላለን ማለት ነው። ስለዚህ ያ ምንድነው ፖዚሽን ይባላል። ቀጥለን ዲስፕሌስመንት ላይ ስንመጣ ዲስፕሌስመንት ማለት ምን ማለት ነው? ቼንጅ ኢን ፖዚሽን ኦፍ ቦዲ ዲስፕሌስመንት ኢዝ ቼንጅ ኢን ፖዚሽን ኦፍ ቦዲ ነው። አንድ ቦዲ ከሆነ ፖይንት ተነስቶ ወደ ሆነ ፖይንት ሲመጣ ፖዚሽን የሚያደርገው ቼንጅ አድርገዋል ማለት ነው። ስለዚህ ከኢኒሻል ፖዚሽን ወደ ፋይናል ፖዚሽን ቼንጅ ያደርጋል። ስለዚህ ያ ቼንጅ ኢን ፖዚሽን ምን ይባላል? ዲስፕሌስመንት ይባላል። ዲስፕሌስመንት አንዳንድ ጊዜ ሾርተስት ፓዝ እንለዋለን። ሾርተስት ፓዝ ነው። ምክንያቱም ዲስፕሌስመንት ቬክተር ኳንቲቲ ነው፣ ዳይሬክሽን አለው። ዳይሬክሽን ነው ማግኒቱድ እና ዩኒት አለው ማለት ነው። ከዛ ስለሚገለጻል ስፔሲፊክ ዳይሬክሽን ለሚኖር ማለት ነው። ያ ዲስፕሌስመንት ይባላል። ዲስፕሌስመንት ሁሉ ጊዜ ከዲስታንስ ሊበልጥ አይችልም፣ ነገር ግን እኩል ሊሆን ይችላል። ስለዚህ ዲስፕሌስመንት ኢዝ ሌስ ዛን ኦር ኢኳልስ ቱ ዲስታንስ ማለት እንችላለን ማለት ነው። ቀጥለን ወደ ዲስታንስ እንመጣ። ዲስታንስ ማለት ማለት ነው ዲስታንስ ኢዝ ዘ ቶታል ፓስ ሌንግዝ ትራቭልድ ባይ ዘ ቦዲ ቶታል ፓስ ሌንግዝ ትራቭልድ ባይ ዘ ቦዲ ኦር አክቹዋል ዲስታንስ ትራቭልድ ኢዝ ኮልድ ዲስታንስ አክቹዋል ዲስታንስ ኖተኛው ዲስታንስ በኦብጀክቱ ትራቭል የተደረገው ርቀት ምንድነው? ዲስታንስ ተብሎ ይጠራል። ዲስታንስ ዳይሬክሽን የለውም፣ ማግኒቱድ እና በዩኒት ብቻ ነው የሚገለጸው። ስለዚህ ቶታል ፓዝ ነው ማለት ነው። ስለዚህ ዲስታንስ ከዲስፕሌስመንት ሊበልጥ ይችላል እንጂ ከዲስፕሌስመንት ሊያንስ አይችልም። ስለዚህ ዲስታንስ ኢዝ ግሬተር ዛን ኦር ኢኳልስ ቱ ዲስፕሌስመንት ማለት እንችላለን ማለት ነው። እኩል ሊሆን ይችላል ከዲስፕሌስመንት ጋር ወይ ደግሞ ሊበልጥ ይችላል ማለት ነው። እዛ ነው የሚገለጸው። ስለዚህ ዲስፕሌስመንት ኢዝ ቼንጅ ኢን ፖዚሽን ነው። ፋይናል ፖዚሽን ማለት ኢኒሻል ፖዚሽን አድርገን ካልኩሌት ማድረግ እንችላለን ማለት ነው። ዲስፕሌስመንት እሱ ነው። ዲስታንስ ግን አጠቃላይ ቶታል ዲስታንስ ትራቭልድ ነው። ያ ነው ዲስፕሌስመንት ኢዝ ኦልዌይስ ሌስ ዛን ኦር ኢኳልስ ቱ ዲስታንስ ነው የሚሆነው ማለት ነው። ዲስታንስ ግን አክቹዋል ፓዝ ሌንግዝ ነው የሚሆነው ማለት ነው። የሚቀጥለው አቬሬጅ ስፒድ እና አቬሬጅ ቬሎሲቲ እናያለን። አቬሬጅ ቬሎሲቲ እና አቬሬጅ ስፒድ ከማለታችን በፊት ምንድነው ስፒድ እና ቬሎሲቲ ልዩነታቸው? ስፒድ ኢዝ ሜጀር ኦፍ ሜጀርመንት ኦፍ ፊዚካል ኳንቲቲ ዛት ሃው ፋስት ኤ ቦዲ ሙቭስ ነው። ሃው ፋስት ኤ ቦዲ ሙቭስ ካልን ምንድነው
ስፒድ ነው ማለት ነው። የአንድን ኦብጀክት ፍጥነት ምን ያክል ፍጥነት እንዳለው ለመለካት የሚጠቀምበት ወይ ደግሞ የሚለካበት ምንድነው? ስፒድ ይባላል። ቬሎሲቲ ካለን ግን ሜዥርመንት ኦፍ ዘ ፊዚካል ኳንቲ ሃው ፋስት ኤ ቦዲ ሙቭስ ኤንድ ስፔሲፊክ ዳይሬክሽን። ስለዚህ የአንድ ኦብጀክት ፍጥነት ወደሆነ አቅጣጫ ከሆነ ቬሎሲቲ ይሆናል። የአንድ ኦብጀክት ፍጥነት ብቻ ካለን ስፒድ ይሆናል። ስለዚህ ሁለቱም አንዱ የሚያደርጋቸው ምንድነው? ሁለቱም ፍጥነት ናቸው። ቬሎሲቲ ዳይሬክሽን አለው፣ ስፒድ ግን ዳይሬክሽን የለውም ማለት ነው። ኦኬ ስፒድ ዳይሬክሽን የለውም፣ በዛ መግለጽ እንችላለን። ስለዚህ አቨሬጅ ስፒድ ማለት ነው ማለት ነው። ዋትስ አቨሬጅ ስፒድ? አቨሬጅ ስፒድ ኢዝ ዘ ቶታል ዲስታንስ ትራቭልድ ዲቫይድድ ባይ ታይም። አጠቃላይ የተጓዝንበትን ቶታል ዲስታንስ ትራቭልድ ለታይም የምናከፍል ከሆነ ምንድነው? አቨሬጅ ስፒድ ይባላል። ቅድም እንደገለጽኩላችሁ እናንተ ከቤታችሁ ተነስታችሁ ወደ ትምህርት ቤት ስትመጡ የተለያየ የሆነ ፍጥነት ሊኖራችሁ ይችላል። አሁን ሳላ ትሆኑ ትችላላችሁ፣ የሆነ ሳላ ዝቅ ያሉ ትችላላችሁ። እዚህ የዛ አማካይ ርቀታችሁ ለቶታል ታይም ተካፍሎ እናገኛለን። አማካይ ፍጥነታችሁ እናገኛለን ማለት ነው። እዚህ የተጓዛችሁበት አጠቃላይ ርቀት ሲካፈል ለታይም ከሆነ ምንድነው? አቨሬጅ ስፒድ ይሆናል ማለት ነው። አቨሬጅ ቬሎሲቲ ላይ ሲመጣ ግን አቨሬጅ ቬሎሲቲ ቶታል ዲስፕሌስመንት ዲቫይድ ባይ ቶታል ታይም ነው። አጠቃላይ የተጓዝንበት ዲስፕሌስመንቱ ለማን ነው የሚካፈለው? ለቶታል ታይም ነው። የሚካፈል ከሆነ ምንድነው? ቬሎሲቲ አቨሬጅ ቬሎሲቲ ይሆናል። አቨሬጅ ቬሎሲቲ ዳይሬክሽን አለው ቬክተር ኳንቲቲ ነው ማለት ነው። ኦኬ ስለዚህ አቨሬጅ ቬሎሲቲ እና አቨሬጅ ስፒድ በዚህ ይገለጻል። ነገር ግን አንድ የሆነ ስፔሲፊክ የሆነ ፖይንት ላይ ያላችሁ ፍጥነት ለማወቅ ከፈለገን ምንድን ነው የምናደርገው? አቨሬጅ ስፒድ ኢንስታንተነስ ቬሎሲቲ እናገኛለን ማለት ነው። ስለዚህ ኢንስታንተነስ ቬሎሲቲ ቦዲ አት ስፔሲፊክ ኢንስታንት ኦፍ ታይም፣ የሆነ ስፔሲፊክ ኢንስታንት ኦፍ ታይም ላይ የሚኖረን ቬሎሲቲ ይባላል፣ ኢንስታንተነስ ቬሎሲቲ ይባላል ማለት ነው። ስለዚህ ኢንስታንተነስ ቬሎሲቲ በዛ ነው ዲፋይን ማድረግ የምንችለው። አት ስፔሲፊክ ኢንስታንት ኦፍ ታይም ላይ የሚኖር ቬሎሲቲ ኢንስታንተነስ ቬሎሲቲ ብለን እናደርጋለን ማለት ነው። ነገር ግን አቨሬጅ ስፒድ እና አቨሬጅ ቬሎሲቲ፣ አቨሬጅ ስፒድ አማካይ ፍጥነታችን ነው። አቨሬጅ ቬሎሲቲ ደግሞ አማካይ ፍጥነታችን ወደሆነ አቅጣጫ ብለን እንደዚህ ከሆነ አቨሬጅ ቬሎሲቲ ይሆናል ማለት ነው። ስለዚህ ለዛሬው ቪዲዮ ላይ ያቀረብኩት ይህን ይመስላል። መልካም ጊዜ። በሌላ